አንድ ተለቅ ልበል ብዬ ነው እኩል እንዳንሆን ነው። ሰላም ናችሁ? እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁኝ። ሰላም ለእናንተ ይሁን። ዛሬ ቶፒካችን የመሐመድ ረመዳን አጀማመር እና ኩረጃዎቹን የምንዳስስ ይሆናል። ረመዳንን ጾም እንዴት ነው የጀመረው እና እንዴት እንደኮረጃቸው አንዳንድ ነገሮችን የምናይ ይሆናል። ለረመዳንስ እንዴት ነው የተጀመረው፣ ረመዳንስ እንዴት ነው እሱ የሚለውን እናያለን። ፍቅርተ ሰላም ነሽ? እንዴት ነሽ? ነጋዳይ በገገሴ ሁሉ ሰላም ነው? እየበረታች ነው? በርቺ። መንዙማ መክፈት ግን አይቻልም። ክርስትና ከተገባ በኋላ መንዙማ አይቻልም። እሺ ኦኬ፣ መልካም። እና የዛሬ ቶፒካችን እንዳልኳችሁ ከረመዳን አጀማመር በፊት መሐመድ እንዴት ነው እሱ ወደ ረመዳን ጾም የተንደረደረው የሚለውን የምንዳስስ ይሆናል። ከረመዳን አስቀድሞ ሲጾመው የነበረው አሹራ የሚባል ጾም አለ። እሱንም የምንመለከት ይሆናል። በከፊል ረመዳንንም ዛሬ እናያለን ማለት ነው፣ እንደ ኢንትሮ እሱንም እናያለን። ያው ወቅቱ የረመዳን ጾም ወቅት እንደሆነ ቶፒካችን እሱ ላይ መሰረት አድርጎ ይቀጥላል ማለት ነው እና እንደዛ ነው። አብዱ እንኳን ደህና መጣ። አብዱ ሰላም ነው? እንዴት ነው? አሎ አልሐምዱሊላህ። እንዴት ነው? ሁሉ ሰላም? ሁሉ ሰላም ነው። እንዴት ነው? እኔ የምልህ አንድ ጥያቄ ልጠይቅህ እስኪ። እስልምናን ተወት አድርገውና የራስን ሃይማኖት አጥብቀህ እስኪ እስላሞችን ወንድ ከሆንክ ወደ ክርስትና ለማዞር ሞክር እስኪ። እስልምና ለቃርገውና የራስን ሃይማኖት በደንብ አድርገህ ድቅቅ አድርገህ አውቀህ እስላሞችን ወደ ራስ ክርስትና እንዲመጡ አስተምር እስኪ። የእስላምን ነገር ተወት አድርገውና ማለት ነው። ወደ ትክክል፣ በጣም ትክክል። ሚንስ እስልምና አልቻልንም መመለስ ስላልቻልን ተወን፣ በቃኛል፣ የኛ ተወን፣ አትንካብን። እንዴት ነው የሆነ ሰው ቁስል ካለበት ያንን ቦታ አንዴ ከነካችሁትና ካሳመማችሁት ገና በዛ ጋር ስታልፉ የምነኩት ስለሚመስለው ይሳቀቃል። ክፉኛ ቁስል ካለበት አስተውሉ። አንዴ ያንን ቁስል ካደማችሁት ወይንም ካሳመማችሁት ባለፋችሁ ቁጥር በስስት ነው በቃ እስከምታልፉ ድረስ እንዳነኩት ስቅቅ ይላል። እንዲህ ነው እየሆኑ ያሉት ወገኖቻችን በረመዳን ውስጥ። በቃ ልክ እንደዚህ ብዬ ስል ገና እባክህ እስልምና እንዳነካው እንዲህ ሁስሽን ታውቀዋለህ አይደለ? ተፈራዋለህ። ሁስሽን ታውቀዋለህ፣ ተፈራዋለህ። አታስገባውም እሱ፣ ምክንያቱም አትችለውም። አንተ የምታስገባው መሀይቦችን ነው። ነብይህ መሀይም ነው። እንግዲህ ነብይህን ቢመጣ አስገባዋለሁ። መቼም ከሱ በላይ አንተ ታውቃለህ። ከነብይ በላይ ነብይን የመሀይም ነኝ ብሏል። ስለዚህ በደንብ አስተውል፣ በደንብ አስተውል አለ። እሺ መልካም ኦራይት። መሐመድ ረመዳንን መቼ ነበር የጀመረው መጾም? አለው ያለው ማን ነበረ? ሮብ ዕለት ነው። ሮብ ዕለት ነው። መሐመድ ነህ? መሐመድ ኦኬ። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ዛሬ ቶፒካችን ከረመዳን መግቢያውና ስለ አሹራ ጾም ነው የሚሆነው። አሹራ ጾም ምንድን ነው እሱ? ስለ አሹራ ጾም ንገረኝ እስኪ። አይ እኔ እንደዚህ ግልጽ አድርጌ አላውቅም መጾሙን እንጂ። አንተ የአሹራን ጾም ትጾማለህ? አልጾምም። ነብይ ግን ሲጾም ነበር አይደለ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ኬታ አምጥቶ ነበር። ኬታ አምጥቶ ነው የጾመው?
ኮርጆት ነው ወይንስ መገለጥ መጥቶለት ነው የጾመው? እሱን ጾም ረመዳንን በኋላ ያላችሁ አስቀድሞ አሹራን ሲጾመው የነበረው የአሹራ ጾም ምንድን ነው? ከማን ሰምቶት ነው ሲጾም የነበረው? እኔ አሁን ስለ እስልምና እስኪ አስረዳ። እንደምትረዳው ስለ እስልምና አስረዳኝ እስኪ አንተ እንዳንተ አረዳድ። መልካም አንዴ ክርስቲያን ቀጥል። እሺ ችግር የለውም እፎይ። ኦኬ እሺ ሜቢ መሐመድ ላታቅ ትችላለህ። እሺ ረመዳን ከመጾሙ በፊት የሚጾመው ጾም ምንድን ነበር መሐመድ? ኦኬ አይ ቲንክ ብዙ አይዲያ ያለው አይመስለኝም መሐመድ። አብዱ አለ? አለሁ ብራዘር። ኦኬ ጥያቄውን ሰምተኸዋል? ስለምኑ ጥያቄ? እሺ ስለ አሹራ ጾም ንገረን። የአሹራ ጾም ምንድን ነው? ሙስሊም ነህ አንተ? እኔማ ክርስቲያን ነኝ። ታዲያ እንግዲህ ስለ ክርስቲያን ከሆንክ አንተ ስለ ሙስሊም ለምን? ስለ ራስህ ሃይማኖት ነው እንጂ ሰዎችን ወደ ራስህ ሃይማኖት እንዲመጡ ከፈለግ ሙስሊምነትን ተወውና የሙስሊም ሃይማኖትን ተወውና የራስህን ወደ አንተ እንዲመጡ ማድረግ። እሺ በመጀመሪያ አንተ አይገባህም። አንዴ አትጠይቁን። በቃ እኛን አትንኩን። እኛ ብቻ ነን እናንተን የምንነካው የምናጨማልቀው ነው አይደል? ሙስሊሞች መቼም አያዋጣም። ከዚህ በኋላ መቼም ስለማይሰራ አታስቡ። እሺ ለምን እስከዛሬ ዋሽታችሁና ያጭበረበራችሁት ነገር በሙሉ እየወጣ ስለሆነ አሁን እኝኝ ትላለህ ዝም ብለህ። እሺ አብዱ መጀመሪያ የእስልምና ሐሰተኝነትና ሙሐመድ ምን ያህል እንደቀጠፈና እንደዋሻችሁ ለማወቅ ስላለባችሁ ነው መጀመሪያ እስልምናን የምናነሳው ማለት ነው። ከዛ አንፃር ነው። እሺ ቅር አይበልህ አብዱ። ሜቢ የጠየቅኩት ጥያቄ ስለዚህ በማይመለከት ነገር ለምን ስለራስህ ለምን በደንብ አድርገህ አታጠናም? በሚመለከት ነገር የማይመለከት ነገር እዛ ውስጥ ለምን ትገባለህ አንተ? አብዱ ምን ጥያቄ መጠየቅ አንችልም? ቆይ ጥያቄ መጠየቅ ነው የምፈልገው ወይስ ሰዎች ወደ አንተ ሃይማኖት እንዲመጡ ነው የምፈልገው? እስኪ ንገረኝ። ይሄ ብቻ ንገረኝ። ሙስሊሞች ካሉበት ጨለማ ከሙሐመድ ተረት ወጥተው እውነተኛውን ክርስትና እንዲከተሉ ነው ጥሪያችን። ያ ደግሞ መጀመሪያ ምንድነው የምናደርገው መሰለ? እስልምና ሐሰተኛ አስተምሮ እንደያዘ ሙሐመድም ይዞት የመጣው ውሸት እንደሆነ ማጋለጥና ማሳወቅ ስላለብን ማለት ነው። ይሄን ደግሞ የምናውቀው እንዴት ነው? እናንተን ጥያቄ ስንጠይቃችሁ አብዱ ወደ እናንተ እንድንመጣ ከፈለግ ስለ እስልምና ሃይማኖት ሳይሆን ስለአንተ ሌላ ነገር አታውራ። ክርስትና እስኪ አስተምረን እስኪ ንገረን። አሁን ሌላ ነገር አታውራ ተውና ጥያቄ ላይ ብቻ ጥያቄ። እስልምና ግልጽ ነው፣ ጠይቁን። እስልምና ለሁሉም ነገር መልስ አለው ብላችሁ ትናገሩ የለ እንዴ? ለምንድን ነው እንትን ማትሉት? ወይስ እየዋሻችሁ ነው? ሰው እንደማያነብ ሙስሊሙ ማህበረሰብ እንደማያነብ ስለምታውቁ ስለምታጭበረብሩ ነው እንደዛ ብላችሁ ፖለቲካና ፕሮፓጋንዳ የምትሰሩት? ወይስ እየዋሻችሁ ነው? ምንም ሃይማኖታችሁ አታውቁም። አይገባህም። እየነገርኩህ ብነግርህም እስልምና መልስ አለው። አይገባህም አንተ አብዱ። እስልምና መልስ አለው አለኝ። በደንብ በቂ የሆነ መልስ አለኝ። ለአንተ ግን አልመልስልህ፣ ምክንያቱም አይገባህም። አንተ ለምን እመልሳለሁ ለአንተ? ችግር የለውም። እኔ ይገባኛል። እንደ ሙሐመድ አይደለም። አይገባህም። አንተ ቢገባ ስለ እስልምና አይደለም ማስተማር አለብህ፣ ስለ ራስህ ሃይማኖት እንጂ አንተ ምንም በቃ ሚውት አድርጎ። አሁን ዛሬ አበዳችሁ ደግሞ ዛሬ ልታብዱ ነው እንደገና። ወይ ጉድ! ጥያቄያችን ላይ ፎከስ አድርጋችሁ ጥያቄያችንን መልሱ ባካችሁ ሙስሊሞች። ኦኬ ሜቢ ሙሳ አለ ባይዜ በጣም የዛሬው ርዕስ ሙሐመድን ሐሰተኝነት በደንብ የሚያሳይ ስለሆነ ነው እንደዚህ የሆኑት ገና ከመጀመሪያው። ተረጋጋ ክርስቲያን ተረጋጋ። ብራቮ እኔ ተረጋግቻለሁ። ከራስህ ጋር ሆነ። እሺ ችግር የለም ተረጋግቻለሁ። እኔ ወንድሞችን እያያችሁ አይደል? እሺ ጥያቄያችንን ሰምተዋል? ጥያቄው ሰምቻለሁ። ኦኬ ቀጥል አብራራ። እና ያው ከፈለክ ሼር አድርግልሃለሁ። በደንብ የሚያውቅ ሰው አለ። እኔም ባወቁት ያክል አስረዳክ። ተቀበል። መጀመሪያ የፈለከውን ጥራ አንተ፣ ችግር የለውም። የምታውቅ ከሆነ መልስ። አይ አላውቅም የምትል ከሆነ የፈለከውን ሰው መጥራት ትችላለህ። አውቃለሁ። እኔ ረመዳን በምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የጀመረው የምትለው? ከረመዳን በፊት ሙሐመድ ሲጾም የነበረው ጾም ምንድን ነበረ? ምን ማለት ነው? ከረመዳን በፊት ነብዩ ሰለላሁ ዐለይሂ ወሰለም ሳይመጣ በቁርአን ነው የተላከው ረመዳን ማለት ነው። ገባክ? ሙሐመድ ከዛ በፊት ጾም አይጾምም ነበር ወይ? እንዴ ምን አይነት ጥያቄ ነው? ረመዳን ከመጀመሪያ ጀምሮ ይጾመው ነበር እያልከን ነው? እናሳ ከቁርአን ጋር ነው ወረደው ረመዳን ማለት ተረዳኝ። ስለዚህ ገና ነብይ እንደሆነ ረመዳንን መጾም ጀመረ ማለት ነው። ቁርአን ሲወርድ ያ ኦኬ። አንድ መረጃ ብቻ ስጠኝ እስቲ፣ አንድ ብቻ ዳኢፍ የሆነ አዲስ ራሱ። ኦኬ ከቻልኩ ሼር አደርግልሃለሁ።
ቁርአን አላዝኩም። አሁን ያው ቁርአን ላይ እናንተ እንትን አሳዩኝ፣ አውጡ ቁርአን እንትን አንተ እንደምትለው አይደለማ። ኖ እንደዛ ነው። እናንተ አሁን በአማርኛ ነው የምታስረጉሙት። እኛ ደግሞ በአረብኛ የሚችል ሰው ኡስታዞችን እነሆ አለ ኡስታዞች አሉ ስላልክ ሜቢ ስጣቸው፣ አስገባቸው። አይደለም ቁርአን ከወረደ እንደው ቁርአን ወርዶለት 5 ዓመት 6 ዓመት 7 ዓመት 8 ዓመት ራሱ አጾመ። ትቀልዳለህ እንዴ? እስቲ አሁን ችግር የለውም እና ወደ እናንተ ሃይማኖት ለመግባት ራሱ አሁን ከዛ ለመማር ፈልጌ ነው። እንዴት ነው ለምሳሌ ሳቡን እስቲ ወደ እናንተ ሁሌም ጥያቄ ወደ ሙስሊሞች እየሳብን እኮ ነው ያስከው ነገር ስህተት ነው እያልን ስህተቱን ኮንፊርም አድርገን መንገዱ አሳየና እኮ መንገዱን እያሳየው እኮ ነው ያስከው ነገር ስህተት ነው እያልኩ ነው። በደንብ አስተውሉ። አንድ ነገር ልስጣችሁ እዚህ ጋር ወደ ዋናው ቶፒካችን ከመግባታችን በፊት አሹራ የሚባል ጾም አለ። የአሹራ ጾም እንግዲህ እነሱ ብለው የሚያምኑት መሐመድ ብሎ የሚያምነው እስራኤሎች ከግብፅ ነፃ ያወጡበት የሚል ተነግሮት ነው። እሱን ሰማ ብሎ ነው ሲጾም የነበረው። ኤኒዌይስ ግብጾች ፋሲጋ ብለው የሚጾሙት አሉ። ክርስቲያኖች ደግሞ ፋሲጋችን አለ። ግብጾች እስራኤሎች ከግብፅ የወጡበትን ነፃ የወጡበትን የሚጾሙት የነፃነት በዓላቸውም ነው። ፋሲጋ ነፃ የመውጣት የመዋጀት። እኛ ደግሞ ፋሲጋችን ክርስቶስ ታርዷል። ፋሲጋችን ክርስቶስ ነው። ትልቅ በዓል ነው እና ይህንን እንጾመዋለን። ፋሲጋችን ታላቅ በዓል እንደመሆኑ መጠን እሱ የእኛን ኃጢአት በእንጨት ላይ ተሸክሞ ሞትን በሞት ገሎ ከሞት ባርነት ነፃ ያወጣን ነው። እስራኤሎች ከፈርዖን ባርነት ከግብፅ ባርነት ነው ነፃ ያወጡት። እኛ ግን እንግዲህ ባሪያ የለም፣ ጨዋ የለም፣ ንጉሥ የለም፣ ተራ የለም፣ ሁሉ በክርስቶስ አንድ ሰው ነው ሲል ገላትያ ምዕራፍ 3 ላይ ከቁጥር 24 ጀምሮ ቅዱስ ጳውሎስ ሁሉ በክርስቶስ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ከእንግዲህ ባሪያ ወይንም ደግሞ ንጉሥ የለም፣ ሁላችሁ ወንድ ሴት የለም፣ አንድ ሰው ናችሁ ያለን ከኃጢአት ባርነት ነፃ ስለወጣን ነው። ስለዚህ ትልቁ ፋሲጋችን ክርስቶስ ነው። እኛ እርሱ ታርዶልናል። እነኛ ነፃ የወጡበትን በግ በማረድ እንትን ይሉ ነበር እስራኤሎች። ኃጢአታችን ይሰረያል በዚህ ማለት ነው። ኃጢአታችን በመንጨት ላይ ጠርቆ እንትን ብሎታል፣ አስወግዶታልና። ሙሐመድ ምን ብሏል? የአሹራ ጾም ወይም ደግሞ የፋሲጋ ትልቅ ኃጢአት የሚደመስስ ነው ብሏል። እንዴት ሆኖ ሀው እናየዋለን ማለት ነው። እናየዋለን ኃጢአት ትልቅ የሚደመሰስበት እንደሆነ አምኖታል። ሀዲሱን እናሳያቸዋለን። እኛ ኃጢአትን የሚያስወግደው እርሱ ክርስቶስ በእንጨት ላይ ተሰቅሎ ኃጢአታችንን ስላስወገደልን ነው። እችን ግን ባለማወቅ ኮርጆት መሐመድ ወስዶ ሲጾመው ነበረ። ኃጢአት ሁሉ እንደሚያስወግድም አለኝ ችግር የለውም እንደሚያስወግድም ተናግሯል ማለት ነው። ስለዚህ ሌላኛው ዋነኛው ደግሞ ምንድነው? ከአንድ ያዳምጥ። ረመዳን ከዛ በኋላ የሚመጣ ነው። ረመዳን የመጣበት አንድ ወር ምክንያት ለምንድነው 2 ወር እንደኛ ፋሲጋን ማይጾሙት ሚለው በጣም አስቂኝ የስኮላሮቻቸው እንትን አለ። እንዴት ረመዳንን መጾም አንድ ወሩ ስለከበዳቸው ክርስቲያኖች በደንብ አስተውሉ። አንድ ወር መጾም ስለከበዳቸው ከሚስቶቻቸው ወሲብ ስለማያደርጉ ስጋ ስለማይበሉ ክረምትም በጋም ስለሚጾሙ ስለከበዳቸው በደንብ አስተውሉ። አንድ ወር ነበር የታዘዙት። ስለከበዳቸው 55 ቀን አደረጉት። ሰው ሲከብደው ይጨምራል ወይንስ ይቀንሳል? መረጃ ዝም ብለህ አታውራ። ላወራሁት ሁሉ መረጃ ሰጣችኋለሁ። ሰው ሲከብደው ይጨምራል ወይንስ ይቀንሳል? ስለከበዳቸው 55 ቀን አደረጉት። እኛ ግን አላህ ወደ እውነቱ መለሰውና 30 ቀን አደረገው። ስጋ መብላቱንም ፈቀደልን፣ ወሲብ ማድረግንም ማታ ፈቀደልን። እነሱ ግን ስለከበዳቸው 55 ቀን አደረጉት ለማቅለል ብለው ወደ እውነተኛው መለሰው ይሉናል። እናያቸዋለን ማለት ነው። የትኛው ነው ሪል ሴንስ የሚሰጠው ቢለውን እናየዋለን። ሰው ወደ ቶፒኩን መለስና መሐመድና መረጃ ስጠይቀኝ የነበረው ወጣ እንዴ ና መሐመድ ላኛው እሺ ማይክን አንሳው። ማስረጃ ኦኬ አሹራን ጾም እንዴት ነበር ሲጾም የነበረው መሐመድ? ከማን ሰምቶ ነው? አታውቅም።
ስለ አሹራ ጾም ማወቅ የሚያውቅ እስቲ አንዳችሁ ማይካችሁን አንሱ። ምክንያቱም እሱ ራሱ አሹራ ጾም በራሱ ብዙ ችግሮች ስላሉት፣ አንደኛ ግጭት አለበት፣ ሁለተኛ የተናገረባቸው ስህተቶች አሉት፣ አራተኛ ኢንቴንሽኑ ራሱ የተለያየ ነው። መሐመድ ካለው ጋር እናንተ ከምታስቡት ጋርም የተለያየ ነው። ብዙ ነገሮች ገሰሶች ስላሉት ስለ አሹራ እውቀቱ አለ የሚል እስቲ አንዳችሁ ማይካችሁን አንሱ። እውቀቱ ያላችሁ ማይኩን አንሱ። ኦኬ ሙባ እንኳን ደህና መጣ። ደህና ቆያችሁ። መልካም። አሹራ ጾም ምንድን ነው? እሱ የአሹራ ጾም ከእስልምና ጋር አንደኛ በመጀመሪያ ማለት ነው ማወቅ ያለብህ ነገር ከቁርአን የወረደ ወይም ደግሞ ከቁርአን አንቀጽ የወጣ የአሹራ ጾም እንደሚዘግበው ሚዩት ነው። ምን አልክ? ሚዩትን አንሳ። ሚዩት አድርገሃል። ሚዩት ነህ። ይሰማችኋል? ክርስቲያን ሰማ ሚዩት አድርገህ ነበረ። ቀጥለው ሚዩትን አንሳው ሙባ። ኢስላሚክ ሚዩት አድርጋ እንዴ ሙባ። ሚዩትን አንሳ። ሚዩትን አንሳ እና ቀጥል። እንደ እስልምና አልክና ከቁርአን ወጣ አዲስ ከወጣ ብለህ ምን እንዳልክም አይደል ነው። ስለ አሹራ አውቃለሁ ብለህ ነበር ያነሳው። ኤኒዌይስ እስላሚክ ቀጥል። እሺ አይ ቲንክ ታውቃለህ መሰለኝ ማይክ ስላነሳ አንተ። እንኳን ደህና መጣ። እሺ አመሰግናለሁ። እንኳን ደህና ቆያችሁ። አንድ ነገር ልናገርና ቶፒኩ ላይ ማለት ነው። ቶፒኩ ላይ የአሹራ ጾም ምንድን ነው? የአሹራ ጾም ማቃትን ነገር ነው ነገር እኮ ማቃትን ሰው የሚያውቀውን አይደል የሚናገረው? ማቃትን አንድ ነገር ምን ይላል መሰለህ? ቁርአን ላይ የተከበረው ቅዱስ ቁርአን ላይ ምን ይላል መሰለህ? ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ይላል። ይሄ ማለት አላህ አንድ ነው፣ አይወልድም አይወለድም ማለት ነው። ማቃትን ነገር ልንገርህ። ስህተት ነው፣ ስህተት ነው፣ ስህተት ነው። አመሰግናለሁ። እሺ ቻው። ስህተት ነው የተናገርከው፣ ስህተት ነው። አንደኛ ቁል ሁወላሁ አሐድ ማለት አላህ አንድ ነው ማለት ሳይሆን አላህ አንዱ ነው ነው የትርጉም ስህተት። ወጣ እንዴ አንተ አንዴ ብቻ ደስ አይ ሙሳም ቆይ ብላን ሲያታውራ አላሁ ሰመድ ማለት ደግሞ አላህ ድፍን ነው ወይንም ደግሞ ኮንክሪት ነው ማለት ነው። ሰመድ ማለት ጠንካራ ድፍን ማለት ነው። ቆይ አዳም ለም የሊድ ወለም ይውለድ ማለት ደግሞ አላህ አይወልድም አልተወለደም ማለት ነው። አዳም ዝም ብለህ አቀባጥር ወዲስ አዳም ሸኛው ማይኩ የሚያነሳ ከሆነ ለም የሊድ ወለም ይውለድ የሚለው ደግሞ አላህ አይወልድም አልተወለደም ሳይሆን አላህ አልተወለደም አልወለደም ነው። አልወለደምና አይወልድም ልዩነት አለው። እኔ ለምሳሌ አልወለድኩምና እፎይ አልወለደምና እፎይ አይወልድም ልዩነት አለው። አይወልድም ከሆነ ወደፊትም አይወልድም ነው። አልወለደም ከሆነ ግን አስቀድሞ አልወለደም ነው። ስለዚህ አስተካከል። ያልወለደበት ምክንያት ደግሞ ምንድነው? በራስህ ነው እንደምትፈታው። ፕሊስ አዳምጪ። ሱራ 6:101 ደግሞ ሚስት ስለሌለው ነው ያልወለደው። ስለዚህ ማቃትን ብሎ የተነፈሳትን አስተነፈስና በደቂቃ ውስጥ። አሁን ቶፒኩ ላይ ግቡ። ሰዎች ለምን ታረጋለህ? ለምን ታስገባለህ? ጥያቄ እንዲመልሱልህ ካልፈለክ ለምን ታስወጣለህ? አይ ማንም ያለ ማስረጃ ከምታወራ በማስረጃ ነው ማውራት ያለብህ። ቶፒኩ ላይ ማቃትን ብሎ እኮ አንዲት አረብኛ በጫጭቋታ አወራና ጥሎ ፈረጠጠ። ማያቅ ሰዎችን ሸውዱ እንጂ እኔን አሸውዱኝም። ስለዚህ እኮ ያለ ማስረጃ አታውራ። ቶፒኩ ላይ ጥያቄ ባንተ ቶፒኩ ላይ ግቢ። አሹራ ጾም ታውቂያለሽ? ስለ አሹራ ጾም እኔ አንተ ልጠይቅህ መጀመሪያ። ስለ አሹራ ጾም ታውቂያለሽ? አታውቂም? ተቆርጦ ደግሞ ጫካ ላይ ተቆርጦ የሚበቅል እንጨት እያመለክ ስለ መሐመድ ታወራለህ እንዴ? በፈጣሪ እና መሐመድ ቂጡን የጠረገበትን ድንጋይ ትልስ የለ እንደ ሄደ ጥያቄ ልጠይቅ። ምንድን ነው እሱ? እንጨቱን የገረመ መሐመድ ቂጡን ጠርጎ እዛ ያስቀመጠውን ሴቶች ፔሬድ የሚቀቡትን ድንጋይ ሄደ ትልስ የለ እንደ ስሙሽ ታያርገለ እንደ ሄደ። መሐመድ ደግሞ ያንን ድንጋይ በእንጨት እየነካ እንጨቱን ይስም ነበረ።
የኛ እንጨት መስቀሉ ኃይል አለው። ያናድድሃል አይደለ? ምክንያቱም ዲያብሎስ የተቀጠቀጠበት ስለሆነ መስቀል ማለት ነው። እፎይ በስነ ስርዓት ብንነጋገር ሴቷን ሸኛት ክርስቲያን። ቶፒክ ላይ አውሩ ሙስሊሞች፣ ቶፒኩ ላይ ግቡ። አሁን ተረጋጉ፣ ፓኒክ አታርጉ። እስካሁን ድረስ ምችሉ ብቻ ስለ አሹራ ማውራት ምችል ማይከን አንሳውን ሞግታለው አውቃለሁ ሚል ኦኬ። አላህ አንድ ነው ይሰማኛል። አንድ ነው። አሁንም አንድ ነው። ምኑ ነው አንድ? እጁ ነው እግሩ? አላህ አንድ ነው። የዓለማቱ ጌታ ማለት ነው። አላህ አንድ ነው ማለት ሙሳ ጣልቃ ትግባ። ጣልቃ ከገባ ካሁን በኋላ ትወርዳለህ። ሴት ልጅ አይደለህም አንተ። ተደርበህ አታውራ። ወንድ ልጅ ነህ። ወንድ ልጅ ረጋ ብሎ ተራውን ሲጠብቅ ነው የሚያምርበት። ኦኬ ምኑን ቆጥረህ ነው አንድ ነው ያልከው? አላህ አንድ ነው። አይሰማህም? እኔም አንድ ነኝ። ስለዚህ አምሳያ ያለው ማለት ነው አንድ አላህ አላህ የሚሰራውን አንተም ሰማይን ቀጥ ብለህና አላህ ይሰራል። ኦኬ አላህንም ሰርቶ አያውቅም። ኤኒዌይስ ችግር የለውም። እሺ የአሹራ ጾምን መሐመድ ማን አዞት ነው የጾመው? አሹራ ጾምን መሐመድ እንዴት ነው የጀመረው? አንተ ስለ አሹራ ምን አገባህ? እናጠይቃለህ ምንድነው? መልስ ምን አገባህ አይሆንም። ምክንያቱም ስማችንን ጠርቶ የቀጠፈበት ቶፒክ ስለሆነ ክርስቲያኖችን ጠርቶ ስማችንን ጠርቶ የቀጠፈበት የዋሸበት ስለሆነ አንድ ወር መጾም ከበዳቸውና አንድ ወር መጾም ከወሲብ ርቀው ከስጋ ርቀው አንድ ወር መጾም ስለከበዳቸው 55 አደረጉ። ስለዚህ የኛ አላህ ፍትሃዊ ስለሆነ አለ ወደ ቀድሞ መለሰ። ዝሙት እኛም አልቻልንም ስጋ መብላት እናቁም እንደ ሲሉት መሐመድ እኮ ነው አላህ ሐላል ያደረገውን ቆያዳም ሱራ 585 ላይ አላህ ሐላል ያደረገውን ጣፋጭ ለምን ራያችሁ ላይ እርግም ታደርጋላችሁ? ለእናንተ ተፈቀደ አለ። ስጋ ብሎ አለ። አሁንም ሞከር ያደረጉ ስጋ በልተው ሲያዩት ዝሙቱን አልቻሉም። በዛ ሱራ 2 ላይ ደግሞ 187 ነው 185 ላይ ዝሙትም ወሲብም ማታ ማታ ለእናንተ ተፈቀደ አለ። እኛ ከብዶን እሺ ከ30 ቀን 55 ቀን ካደረግን ጾሙን እኛ ከበደንና ከ30 ቀን 55 ቀን አደረግን። እናንተ ምንድን ያደረጋችሁት? ዝሙትም ፈቀደው ስጋ መብላትም ፈቀደ። ሽፍት አደረገ። ቀን የሚበላውን ማታ እንዲበላ። ምክንያቱም ሳውዲ አረቢያ ላይ በጣም ሞቃት ነው። ቀን ተኝተው ይውላሉ፣ ማታ ነው የሚንቀሳቀሱት። ቀኑን የቀየሩት ሽፍት አደረጉት ማለት ነው። አሹራ ጾምን ማን ያስጀመረው? አሹራ ጾምን ማን ያስጀመረው? መሐመድን። መካ ነው መዲና ነው የጀመረው? ማስረጃ ይለኛል። ለምን ማስረጃ? ዝሙት ፈቀደ የሚለው ማስረጃ ስጠኝ። ኦኬ ወሲብን ፈቀደላቸው ያለውን ማስረጃ እኮ ወሲብ ፈቀደላቸው አልፈቀደላቸው? መጀመሪያ የምጠይቅህ መልስ። ስለተናገርከው ነገር እንደመጣ ከመናገር በፊት መጀመሪያ ማስረጃ አቅርብ። ስለተናገርከው ነገር ማስረጃ አቅርብ። ኦኬ ወሲብ ከፈለጉ ፎጣ ዝሙት ፈቅደዋል ብለሃል። ዝሙት የፈቀደበት ማስረጃ አምጣ። ሳይ ሙስሊም 1406 ፎጣ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ልብስ ሰጥተህ ወሲብ ማድረግ ዝሙት ነው አይደለም? ክፈተው ክርስቲያን። ሚስቶቻችን እንደ የሉም ወሲብ እናድርግ እንደ ሲሉት ልብስ ነገር እየሰጠ ወሲብ አድርግ የሚል ዝሙት አለ? ታዲያ ፈቅዶታል። ቻሌንጅ ልታደርገኝ ትሞክራለህ? ቶፒኩ ላይ ብገባ አይሻልም? ነብዬ ከምታዋርድ በልብስ ፎጣ በምናምን ነገር እየሰጠ ለወከለ 3 ቀን ወሲብ ማድረግ ዝሙት አለ? ኤኒዌይስ የአሹራን ጾም ዝም ብለህ አፍህ እንዳመጣ አታውራ። ሳይ ሙስሊም 1404 1406 ክርስቲያን ክፈትለት። በጣም ነው የሚሸተው። እፎይ በጣም ነው የሚገባኝ። ማስረጃ ወንድማችን ወይስ ቶፒኩ ላይ ተከተላለ? አንድ ክፈተውና ባክ እናደርገዋለን። አፍህ በጣም ይገመናል። በረመዳን አፌ ከሸተተ ክርስቲያን ይሄ ሰውዬ አያውቅም ማለት ነው። የኔ አፍ ሽታ በገነት ውስጥ ምንድነው? እሱ የኑር ብርሃን ነው ይላል። ታውቃለህ?
በአላህ ዘንድ ከሽቶ በላይ የአፍ ሽታ ተወዳጅ ነው ይላል። ይህን አታውቅም? ቻሌንጅ ታደርገኛለህ? የአፍ ሽታ ያንተ ግማቱ አፍህ በአላህ ዘንድ ከሽቶ ይበልጣል አይበልጥም? ና ቻሌንጅ አድርገኝ ከፍ በልና ና ሲጀምር ሙስሊም ቆይ የአፍ ግማት በአላህ ዘንድ ከሽቶ በላይ ተወዳጅ ነው አይደለም? አላህ አንድ ነው ባዩ የአፍ ግማቱ በአላህ ዘንድ ወጣ። ተሳስተ ነው የተናገርከው። ተሳስተ ነው። ሴጣን አሳስቶና። ኤኒዌይስ ቶፒኩ ለስቲክ አርጉ። አንድ ነገር አንሱኛ ላይ ወስደን መስመር እናስይዛችኋለን ማለት ነው። አሹራ ላይ የሚያውቅ ብቻ እጁን ያንሳሲ። ቻሌንጅ የሚያደርገን እኛ ላይ ስለተቀጠፈ ይሄ ነገር ማለት ነው። ፋሲጋችን ክርስቶስ ነው። አዎ በሱ ከኃጢአት ሁሉ ነፃ እንወጣለን። እናንተ አሹራን ስለጾማችሁ እንዴት ነው ከኃጢአት ሁሉ ነፃ የምትወጡት? አሹራ ማለት ፋሲጋ ነው፣ ነፃ መውጣት። እናንተ ነፃ የምትወጡት በምን ምክንያት ነው? አሹራን። ምክንያቱም ነቢዩ አሹራን መጾም ነፃ ያወጣል ኃጢአትንም ብሏል። አሹራን ራሱ ኬት ነው የኮረጀው? ነብያችሁ ኬት ነው ያመጣው? የአሹራን ጾም ኬት ነው የወሰደው? ሙባ ደጋግመ ማይክ እያነሳ ነው። ቀጥል። የአሹራ ጾም ከቁርአን ላይ ነው የወረደው። ከቁርአን ላይ የወጣ ነው ሲጀመር ማለት ነው። ቁርአን ላይ የወጣ ነው መጣችሁት። ሁለተኛ ደግሞ እኛ በአመት አንድ ጊዜ ነው እንትን የምንለው እያልክ ነበር። እፎይ ቆይ አንድ ጥቅስ ቆይ መሬት ያዝ። ሁለተኛ ደግሞ እናንተ በአመት እኛ በአመት ቆይ ተረጋጋ። ላወራሃት አንድ ማስረጃ አንተ ቁርአን ላይ እንዳለ መረጃ አንተ መረጃውን አንተ በአመቱ ነው ኢየሱስ የሚወለደው። በአመቱ እየተወለደ አምጣ እስኪ ፕሊስ አምጣ፣ ማስረጃውን አንተ ቅድሚያ። እሱ አለ ከቁርአን ላይ ይወጣልሃል። ግን እኛ በአመት ነው ፋሲካን ገናን የምናከብረው ጥምቀትን። ኢየሱስ ክርስቶስ በአመቱ እየተወለደ እየሞተ ነው። which is damn stupid idiot የሆኑ ሰዎች ለምሳሌ ሰው ልደቱን ሲያከብር በአመት እየተወለደ የሚመስላቸው ንፍጥ ጭንቅላት የተሸከሙ ማለት ሙስሊሞች ናቸው። አንተ ለምሳሌ እንትንን ታከብራለህ። የእርድ በዓልን ስታከብር ኢዳል ፈጥርና ኢዳል ዳን ታከብራለህ። በየአመቱ ያ ክስተት ተከሰተ ማለት አይደለም። አብርሃም ልጁን እዞ ለእርድ ሄደበት ብለህ የእርድ በዓልን ስታከብር በየአመቱ አብርሃም ይስሐቅን እያረደው ነው ማለት አይደለም። ምን አይነት ጭንቅላት ነው ያላችሁ? በየአመቱ ስታከብረው የእርድ በዓልን የአረፋን በዓል ስታከብር በየአመቱ አብርሃም ልጁን አረደ ማለት ነው። አብርሃም ልጁን ለእርድ ሊሰዋ ዞ የወጣበት ብለህ በየአመቱ ታከብራለህ። ኃጢአትን ይቅር የሚባልበት ቀን ብለህ ታከብራለህ። ኦኬ፣ በየአመቱ አብርሃም ሞቶ እየተነሳ ልጁን እያረደ ነው ማለት ነው። ይሄ እስልምና ጭንቅላት ነው። ስለ አሹራ ታወራለህ። አሹራን ቴን የኮረጀው መሐመድ እኔ ነገርኩህ እኮ። ምንድነው ጥያቄ ቀይረ? በቁርአን ወረደ ስለ ጾም ነገር አልቀይር። ቁርአን ላይ ከወረደ ና አሳየኝ አልኩህ። እስቲ ኮርጆ ነው እያልኩ ነው። ና አሳየኝ። ቁርአን ግልጽና የተብራራ ነው አለ። ሱራ 11 111 ላይ ሱራ 12 111 ላይ ሱራ 6 114 115 ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። እስቲ ስለ አሹራ ጾም እንዴት እንደሆነ አንድ ጥቅስ ብቻ ስጠኝ ከቁርአን። ከፈት ያ እኔ ጋር አሁን ለምሳሌ ስራ ቦታ ነኝ። ያው ከፈት ና ክፈትልህ ክርስቲያን ጥቀሰው። የትኛው ጥቅስ ላይ ከ114ቱ የትኛው ጥቅስ ላይ ነው ያለው? እሺ መልስ አይሆንም። ጥቀስ። እሺ 6 ቁጥር ነው ካስት 6 ቁጥር ነው ካዝም ብለህ ይሄን ልንካልህ ሙባ ኖ አሁን አንተ ለምሳሌ አንድ ነገር ልንገርህ። ፎይ የትኛውን ቁጥር ልንካልህ? 6 ቁጥር 7 አይሻልህ? ለምሳሌ 7 ይሻላል። ታውቃለህ ስለ እስልምና ፎይ በደንብ ማለት ነው። አንተ ካለ 6 ቁጥር እሺ አንቀጽ ስንት? አንዴ ልንገረው። አንድ ይሻላል። ማስረጃ ይኖራል። ቻሌንጅ ታደርገኛለህ። እኔ በደንብ ነው ማስረጃ አለኝ። እኔ
ማስረጃ ወይኔ አሁን ለምሳሌ ክርስቲያን ለምንድን ነው ሙስሊም ሰውን ታወጣለህ? ቆይ መጀመሪያ ሚዩት ለምን ታደርጋለህ? ቆይ በእናትህ አንተ ደግሞ ዝም ብለህ ገና ከመግባት እንትን አትበል፣ እየያትበል አሁን ቶፒክ ላይ ታወራለህ። ማስረጃ ደግሞ አንተ ማስረጃ አለ፣ በስድብ ይሆን ነገር እኛም ስድብ መሰደብ ማስረጃ አለ። ስለምን ስድብ ነው የምታወራው? እስልምና ቻሌንጅ ስትደረጉ ላይም ስድብ ይመስላችኋል? ሶሪ ምንም ማድረግ አልችልም። አፍ እየከፈትክ ነው እዚህ ጋር እኔ አፍ የማይከፈታል እኮ ላወራ ስል እኮ ይንቀሳቀሳል። ምን ሆነ? ስለዚህ አማርኛ አይገባም እንዴ? አማርኛ በደንብ ይገባኛል። እሱ ያናቀኔና ምን ሰቡንና ቀኔውን ላውጣልህ በደንብ ከፍቼ ምላሴ ትታይ ድረስ እያንቀሳቀስኩ እያወራሁህ ነው። እሺ አንድ ጥያቄ ልጠይቅህ። ወንድ ከሆንክ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝና አሳያለሁኝ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ግባ። መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ። መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገር ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው? በአረብኛ እየነገርኩ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው? አረብኛ ስለወራህ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ? ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ፔጅ ነው የጻፈው? አላህ ነው የጻፈው አልከኝ እኮ። ጥያቄ አንድ ጥያቄ ተቀበል። ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አንተ ጀሃነም የፈጠረ ሰው ነው ገባ? አንተ ምንም እንደገና አትሰማም። አላህ ማን ነው? አላህን መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ። የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ ቡኻሪ 48 ገሃነም ራሱ የምትሞላው በአላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 1971 ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው፣ መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡኻሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛውን ገሃነም መሙያ አይደለሁም። እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድነው ምን አወራና የትኛውን በላቸው? ምን አወራ? ምንም መልስ እኮ አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ተዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃ አለ እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለኔ ነው የሚገባው እንደው ምን ልጹማት አለ። ኮረጀ እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ መራንስ ለምሳሌ ኮረጀ ነው የኛው ተለፈው ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ ኮረጀ ነብይ ለምን ትከተላለህ? አይመለከተም። አንተ አይመለከተም። ቆይ ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አለ። አይመለከተም። መልስ የለማ። አይመለከተም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋት አላደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድን ነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ
እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል፣ በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል፣ መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል። እነኚህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። የት አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለሁ በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ ሐዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእኔ የሚመጣው ከአርሽ ላይ ነው። ኦኬ ደካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጪ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስ እና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛነ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየው የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለእኛ ከመታየት አንጻር መጣ ሄደ ተብሎ ለእኛ ይነገራል። ለእኛ ሪቪል ሲገለጥ ማለት ነው። ለእኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለውን ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ which is the worst part ክፈትላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘው። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒስ ወደ ቶፒኩ መልሰው አሁን ቴንክ ዩ ቃልዮት ያሰማልን። እሺ ፍርዱ አለ
ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ የጠየቅነውን ጥያቄ ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁትና በቃ መልሱ ላይ አሁን መልሱ ላይ እስኪ መልሱ ላይ መጀመሪያ ትመልሱና ቶፒካችንን የያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? አራኝ ፎን በሶስት ነገር ላይ ደንቀ ያገባሁት ትመልሳለህ? ፍርዱ ትመልሳለህ? እመልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል። እፎይ ለእስልምናም ሆነ ለክርስትና ማለት ነው ለእስልምና ያለው አትኩረት ጊዜህን ሰዓትህን ሁለመናህን ገድለህ እስልምናን በመከታተል ማለት ነው በጣም አድናቂ ነኝ። አንደኛ ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ። በጣም አመሰግናለሁ። ታጋሽ ነኝ በጣም ኦኬ በጣም ጎበዝ ነኝ። ታንክ ዩ ኦኬ ማንኛው ነው ያለው? ኢስላም ፈይሰል ኢስላም እንኳን ደህና መጣ። ድምፅ ቀንስልኝ። ምን ነበረ ጥያቄው? ማን ነው ያዘዘው? ነብዩላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾምስ ትጾማላችሁ ወይ እናንተ? ፈይሰል ወይ በና ይሰማል? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም። አለው ሰላም ናችሁ? ይሰማል? ሰላም ነው። እንዴት ነህ? ሰማል። እንዴት ነህ? ኦኬ ሜቢ አሹራ ጾም ስለ አሹራ ጾም ታውቃለህ? ትንሽ መልካም። ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ሌላ መልስ። ሰላም ፎይ ትላንትና መጣለ። ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት ነው። አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ አንዴ ትመልሳለህ። ቁርአን ላይ የለም። ነብያችን ቆይ ፈይሰል ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል። ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው? እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶችን ያኔ ምን ብለው ጠየቁ? ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሙሳ ዐለይሂ ሰላት ነቢዩላህ ሙሳ ዐለይሂ ሰላት ወሰላም ህዝቦቹን ከፍርዓውን ነፃ ያወጣበት ጊዜን በማስመልከት ነው እኛ ምን ጾመው ብለው ለነቢያችን ሰለላሁ ዐለይሂ ወሰለም ይመልስላቸዋል አይሁዶች ማለት ነው። እንደዛ ከሆነማ እኔም ለነቢዩላህ ሙሳ የሚደረገውን ነገር ሁሉ አደርጋለሁ ብለው ነቢዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ
በቀጠል ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን የማቀው መያዝ የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ መሐመድ ወደ መዲና ሲሄድ በበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው፣ ምንድን ነው አላቸው። አሹራ ጾም ነው። ከዛ እኛ ሙሳ እንደዚህ ወጣንበት እንደዚህ አሉት። እንደዛማ ከሆነ እኔ ነኝ መጾም ያለብኝ በሙሳ ብሎ መሐመድ መጾም ጀመረ። አዘዘ ማለት ነው እንዲጾሙ አይደለ? እንደዛ ነው አይደለ? ፈይሰል ለምሳሌ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ሰላም ያላቸውን ነብዩላህ ሙሳ አለይሂ ሰላቱ ሰላም ለማክበር ነው ይሄ የሚጾመው ማለት ነው። ዓላማው እንደዛ ነው። እኔ እስከማውቀው እስኪ ያነሳው ነገር ስህተቶች ስላሉ እመጣበታለሁ። ስህተቶች ስላሉት ቡሃሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ እና አዲስ 19 አይደለም 1812 ነው ያልኩህ። 1893 ያው ለና አዲስ እስቲው ካንተ ካልከው ጋር ይጋጫል። ምን ካልኩ ያ ፈይሰል አንተ ካልከው ጋር ይጋጫል። ተናገርከው ሙሐመድ ወደ መዲና ሲሄድ አይሁዶችን መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት። አይደለም ነብዩላህ ሙሳ ጾሙታል አይደለም። ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ሰላምን ያሱን ለማስታወስ ነው። በቃ እሱን ቅድሚያችን አዲስ አንብባት። አረብኛውን አድርግላት እስላም ታንብበውሽ። ድምፅሽን ከፍ አድርጊና አንብቢ። እሺ ኃጢአት ይቅር የሚያስብለው ጾም እንዴት ነው? ኦኬ ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ። አታችን ከፍ አድርጊልኝና እኔ ላንብበው ለራሴ ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል። አረብኛ አትችሉም እኮ ዙራ እንዴ ከፍ አድርጊልኝ ላንብበው። ኦኬ እየተረጎምሽ ችግር የለውም ተርጉሚ። እኛ የቋንቋ ጥገኛ አይደለንም። አና ቁረሽ ከሚለው ጀምረሽ አንብቢ። حدثنا يشوف ما አትችሉም አረብኛ ባለ እኔ መተርጎም አልችልም። ከፈር ከዚህ ችግር የለውም። كذي اوكي ان قريش كانت تصوم يوم العاشوراء في الجاهلية، ثم امر رسول الله صلى الله عليه وسلم بصيام حتى فرض رمضان، وقال رسول الله صلى الله عليه وسلم كفر قلي من شاء فليصم ومن شاء افطر. ترجم يا ميتا ترجي من ترجم الله ترجم الله ترجم أربعة نبض أنت عادل لما بيت متى قوموا بيت تجمر كالك فيصل نقرو كالك قوموا بيت إنده تجمر إيه قريش لا يلا يتنا ميلو أنا قريش ميلو نارجلات قريش يتنا يالله مكة قريش إنه مكة
ፈይሰል ግን እኔ ያለን ልክ ነው ፈይሰል ልክ ነው መዲና ላይ ነው የተጀመረው ይሄ ከተጀመረ ኋላ ነው አመጣጡ መዲና ላይ ነው የመጣው አሹራ የመጣው አመጣጡ መዲና ላይ ኢስላም مش اسلام ቆይ ቁረይሽ ሙሐመድ ከመዲና ወደ መካ የመጣው ከመካ እኮ ነው ወደ መዲና ሄደው ከመካ ወደ መዲና ሂጅራ ላይ ሲሄድ መዲና ላይ ሲጾም ነው ያየው ይጾም ፕሊዝ ቁረይሾች ሲጾሙ አየ እያለሽ መዲና ብለሽ ተዋሽናል መዲና ሚልስ እዚህ ክፍል ውስጥ አሳየ ቁረይሽ كانت تصوم እየጾሙ ነበረ አልታየም ቁረይሽ ላይ አይደለም ታየም ቆይ ፕሊዝ كانت تصوم ቆይ ማን ነው እየጾመ የነበረው ناس قريش كانت تصوم يوم عاشوراء ቆይ አንዴ ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደለ ስም አሹራ የሚለው ስም እኮ ከኛ ነው ያመጣው አይደለ አሹራ የተባለው በአረብኛ ከኛ ነው ትላለች እንዴ ፕሊዝ ከነሱ ገና መሐመድ እኮ እየጠየቃቸው ነው ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች ኤኔስ አንበብላችሁ ለወደንሱ ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለወደንሱ አሳያቸው ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ተፈተልኛ አንተ ያልከው ማ ችግር የለበትም ያመናችሁ አይደል ሰው ሳነብላችሁ በሰነ ስርዓት መረዳ ፕሊዝ ቆይ ፈይሰል አንተ ያመጣው እኮ እኛ የለም አላልንም እኮ አንተ ያመጣው አለ which is ግጭት ነው አንደኛ ግጭት ነው ስለዚህ ጥያቄያችን ከማንኛው ነው የኮረጀው የሚል ይሆናል ማለት ነው አንድ አዳምጥ አዲሱ ይነበብ ቅድሚያ ከመካ ቆይ አንተ ያመጣው አዲስ ብቻ አይደለም የሚሆነው እኛም እናመጣውንም ትቀበላለህ አንተ ያመጣውንም እናውቀዋለን ስለዚህ ሙሐመድ ከማንኛው ነው የኮረጀው ብለን ደግሞ እንጠይቀሃለን ገና ኔክስ አሁን ሲያን ለዛ ነው ተረከረ ነው የምንለው አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከች ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር መቼ in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው and Allah አፖርት አንዴ pre-Islamic period ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበር እስልምና እዚህ ጋር በቃ ነገሮች ሁሉ ያልቃሉ pre-Islamic period ላይ መሐመድ መዲና ነበር መካ ነው ያለው መሐመድ ነብይ ከመሆኑ በፊት ማለት ነው የመሐመድ ቤተሰቦች ቁረይሽ ናቸው የቁረይሽ ጎሳ ናቸው ይጾሙ ነበር ቀጥላው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለ እፎይ ለምሳሌ ረመዳን ፕሊስ አዳምጥ okay and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞቹ እንዲጾሙ አዘዘ አለ whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም ማይፈልግ ደግሞ አለ መጾም ይችላል ብሎ ነገራቸው ማለት ነው ኦኬ ፈይሰል ቀደም ምንድነው ያለን ከማን ነው ሲጾሙ ያየው ነበር ያለን ክርስቲያን እኔ ኮረሳለሁ አስታውሰኝ እስቲ ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥህ መዲና ላይ እንደታየ ሐዲስ ልስጥህ እኔ እኮ ችግር የለብኝም ኢስላም አይደለም ሐዲስ ልስጥህ ደግሞ እኔ ሰጥሻለሁ ችግር የለውም اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ايهم حديث እኛም የቡኻሪ እንኳን አመጣንልሽ እኛም ቡኻሪን አመጣንልሽ ስለዚህ ምን ይሆናል ማለት ነው ነብይሽ የት እንደጾመ እንኳን ማጣቁትን ኃጢያት ይቀር ያስብላል የሚል እምነት ይዛችኋል ማለት ነው የለም አንተ እኮ አረብኛው ነው ተርጉም ያለብክ ሻፍ ማ አትጪ ሎክ መዲና ሚል አለ መካ ሚል አለ አፎይ አዳምጠኝ ጃዲያ በጃዲያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ ልብ ካለህ ሚውት አታርገኝ ይገባል አሹራ የመጣው ሙስሊም ያወጣው ስም ነው አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ እኛ ነን ይሄ ምን ማለት ነው ኢስላም አሹራ
ኢስላም ይሄ ምን ማለት ነው? አልጃሂልያ። ኦኬ ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ እነሱ። ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው፣ ነብዩ ሆኖ ከተነሳ በኋላ ነው። እናመሰግናለን። ኢስላም አንዴ ተረጋጊ። ኢስላም ተረጋጊና አዳምጪ። በጃሂልያ ጊዜ ራሱ ቁረሾቹ ይጾሙት ነበረ ማለት አይ ነቢይ ከሆነ በኋላ ነው ያየው የሚለው አርጉመንት ይወድቃል። በጃሂልያ አዳምጪ። አሹራ ምን ማለት ነው? አሹራ ምን ማለት ነው? መልስልኝ። ሙሐመድም አያውቀውም፣ አይሁዶችና ክርስቲያኖች ናቸው የሚነግሩት። እሱም ተረጋጊ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ። አሹራ ምን ማለት ነው እነግርሻለሁ እኮ አይሁዶች የነገሩት ምን ላይ ስላለ ነግርሻለሁ። አታሳልፍ። አሹራ ምን ማለት ነው? አሹራ ምን ቋንቋ? አሹራ ማን ነው ያወረደው? መልስልኝ። መልካም። ስለዚህ ነግርሻለሁ አይደለም። አሁን ልብ ካለ አሁን ንገረኝ። የኔን ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለች ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረሾች ኮረጀ፣ ከዛ ሙስሊሞች ጾመዋል ማለት ነው። ትርጉም ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ኬት እንደተኮረጀ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ ያወረዳት ራሱ ማን ነው? ማን ነው ያወረዳት? ማን ያወረዳት? እናንተ ናችሁ ያወረዳችሁት። እስ ማን ያወረዳት? ንገሪኝ እሺ። እኛ ነን። ኬት ነው ያወረዳችሁ? ቁርአን ያወረደት አሹራ። ያቺ ጾም መዲና ላይ ያያት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ብሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነቱ ደህና ስለወጣ ከፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ከዛ ኋላ ያቺ ጾም ናት አሹራ የተባለችው። ሆነሽን ቀንሽና የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ተረት ነው የነገርሽን። እፎይ ሊያስረዱ ሲሉ ግን እንደምን በስነ ስርዓት አታዳምጥም? ፕሊስ ዝገት 7500 ሰው እየሰማኝ ነው። መጀመሪያ ተረዳዳ። እንደዚህ አይነት ዳሞችን አታስገቡ። በሱ ቤት ፖለቲካ መስራቱ ነው ገብቶ። እታችን ተመለሽና መረጃውን ክፈቺ። ሙስሊሞች ያውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨኮንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው የተረተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹኬ ምናምን አፍኛችሁ ምናምን አጭበርብሬ ነው ታወራት አለ ትተነፍሳት አለ። አውርተህ ስጨርስ ግን መረጃ ጠይቃለሁ ታመጣታለህ። ማምጣት ማችል ከሆነ በመረጃን ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም እኔ መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። መሐመድ ከቁረሾች እንደኮረጀ የሚያሳያለ፣ ከአይሁዶች እንደኮረጀ የሚያሳያለ። ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ራ ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ። ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ። እንትን ሐዲስ አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይሽ። ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለኝ አይደለም ደሊል አለኝ። ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀምር ነው ፈይሰልን ያወረድከው። ለምንድን ነው አንተ ልብ ካለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስናችን የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ አትስሪ። ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል
አሹራን ጾም እንዳለው እስቲ ማስረጃ አንጭልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነው። ጅብሪል ካላዘዘው ከቁረይሾችና ከአይሁዶች ኮርጆ ነው። አላህ በጅብሪል አማካኝነት ጾም ካላለው ከአይሁዶችና ከጅብሪል ከቁረይሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ አስቀን ጾምለታለሁ። ጎበዝ እሺ፣ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረይሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኛ ረህማን፣ ይሄ መኮረጃ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል። የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ። አይቶ ስለዚህ ጎበዝ ወይ አንዴ ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም።